እሺ እንዴት ነው? ይህን የጂኦሜትሪ ትምህርት ጥሩ እየሄደ እንደሆነ የምትነግሩኝ ያላችሁ በጣም ደስ ብሎኛል። እንግዲህ በምዕራፍ 8 የጀመርነው የጂኦሜትሪ ትምህርት አሁን ደግሞ በምዕራፍ 9 እየቀጠልን ነው። ያው ዋና ርዕሳችን የልኬት ምድብ ነው። ከልኬት ምድብ ውስጥ አሁን ትኩረት እየሰጠን ያለነው በምዕራፍ 9 የመጀመሪያው ክፍል ማለት 9.1 ብለን የጀመርነው የርዝመት ልኬቶች ነው። እዚህ ርዝመት ልኬቶች ላይ መጀመሪያ ርዝመትን በተለያየ መንገድ መለካት እንደምንችል ማለት መደበኛ የሆነና መደበኛ ያልሆነ ወይ ደግሞ ባህላዊ የርዝመት መለኪያ መሳሪያዎች የምንላቸውን አይተናል። ከዛ ደግሞ በመቀጠል እነዚህ በመደበኛ የርዝመት መለኪያዎችን ዋና ዋና የምንጠቀምባቸው ማለት እንደ ሚሊሜትር፣ ሴንቲሜትር፣ ሜትር፣ ኪሎሜትር የመሳሰሉትን አየን። ከዛ በኋላ ደግሞ ተጨማሪ ምን አየን? በመካከላቸው ያስገባናቸው ነበሩ ሄክቶሜትር፣ ዴካሜትር፣ ዴሲሜትር አስገብተን እንግዲህ የተለያዩ የርዝመት መለኪያ ምድቦችን አይተናል። ከዛ ምንድነው በርዝመት መለኪያ ምድቦች መካከል ስላሉ ዝምድናዎች ማለት ከአንዱ ምድብ ወደ ሌላው ምድብ ከሜትር ወደ ሴንቲሜትር፣ ከሜትር ወደ ሚሊሜትር፣ ከኪሎሜትር ወደ ሜትር፣ ከኪሎሜትር ወደ ሚሊሜትር እንዴት እንደምንቀይር አይተናል። በጣም በተለይ ስናባዛ በጣም ፈጣን ነበር። ምክንያቱም የምናባዛባቸው የምናካፍልባቸው ቁጥሮች ምን ነበሩ? የአስር ብዜቶች ስለነበሩ የማብዛት ሂደቱ የማካፈል ሂደቱ በጣም ፈጣን አድርጎ ነበር። ደስ የሚል ክፍል ነበር። እንግዲህ ወደ ዕለቱ ትምህርት ለመሄድ እስቲ መጀመሪያ ባለፈው የጀመርነው ርዕስ አለ። ምንድነው እሱም? የርዝመት መለኪያ ምድቦችን መደመርና መቀነስ አይተናል። 5 ሜትር ገመድ ነበረን። ከላዩ ላይ 2 ሜትር ብንጨምርበት ስንት ይሆናል? 5 ሲደመሩለት 7 ሜትር እንደሚሆን አይተናል። 5 ሜትር ገመድ ላይ 2 ሜትር ቢቆረጥለት ደግሞ 5 ሜትር ሲቀንስ 2 ሜትር 3 ሜትር እንደሚሆን እና እንግዲህ ርዝመት መለኪያዎችን እንዴት እንደምንደምር እንዴት እንደምንቀንስ እያየን ነበረ እና በዚህ ላይ የወሰናቸው ዋና ዋና ነገሮች ምንድነው? ለመደመር ወይ ለመቀነስ ምን መሆን አለባቸው? ምድቦቹ ተመሳሳይ መሆን አለባቸው። ከአንዱ ወደ አንዱ እንዴት እንደምንቀይር ዝምድናቸውን በመጀመሪያው ክፍለ ጊዜ ስላየን ይሄ ደግሞ ቀላል ነው። እንግዲህ ዛሬ በዚህ ምዕራፍ ላይ በምዕራፍ 9 ላይ 6ኛ ክፍለ ጊዜያችን ነው። በዚህ 6ኛ ክፍለ ጊዜያችን ዋና ትምህርት ለመግባት እስቲ መጀመሪያ በተሰጡት መልመጃዎችን መልስ እንመልከትና መልሱን አብረን እንግዲህ በታማኝነት መልሳችሁን አረማችሁ ምን ችለናል፣ ምን አልቻልንም፣ ምን ላይ የበለጠ ጥናት ማድረግ አለብን የሚለውን ራሳችሁ መጠየቅ። እሺ እንዴት ነበር? ጥሩ ነበር መልሳችሁ? ራይት ነው ያገኛችሁት። በጣም አሁን እንግዲህ ትላንትና ባለፈው ክፍለ ጊዜ ማለት በትምህርት 5 ላይ ከጀመርነው እንቀጥላለን።
እንግዲህ የዕለቱ ዋና ርዕሳችን የሚሆነው መጨረሻ ላይ የምናየው እነዚህ የርዝመት መለኪያ ምድቦችን ማወዳደር ይሆናል። ግን ከዛ በፊት በዚህ በመደመርና በመቀነስ ላይ ትንሽ ተጨማሪ ምሳሌዎችን ወስደን ያኛው ምክንያቱም የመቀየር ጉዳይ ስለሆነ እዚህ ላይ በቂ ልምድ ካለን ማወዳደሩ ምንም ችግር ስለሌለው አሁን ባለፈው በትምህርት 5 ላይ የወሰድናቸውን ስራዎች ለማጠናከር ተጨማሪ ምሳሌዎችን እንወስዳለን። እሺ እንግዲህ በትምህርት 5 ላይ እነዚህን ቁጥሮች ተጠቅመንባቸዋል። 5 ሜትር ከ80 ሴንቲሜትር እና 3 ሜትር ከ45 ሴንቲሜትር ነው። እሺ እነዚህን ምን እናርጋቸው እንደምራቸው ብለን ትናንትና ባለፈው ክፍለ ጊዜ ወሰድነው አለ ማለት ስደምሩ ምን ነበረ? ሁለት አማራጮችን ወሰዳቸው። የመጀመሪያው ምንድነው? አንድ አይነት ወደ አንድ አይነት ምድብ መቀየር ማለት ጋር ሁልጊዜ ስንቀይር ደግሞ ወደ ትንሹ ምድብ ነው የምንሄደው። ሜትርና ሴንቲሜትር ነው። ሜትሩን ወደ ሴንቲሜትር መቀየር ይቻላል። ምን ነበር ያደረጋችሁት? 5 ሜትር ከ80 ማለት 5 ሜትር ማለት 500 ሴንቲሜትር ነው። ይህን ስንደምርበት 580 ምን ይሆናል? ሴንቲሜትር ነው። እሺ 3 ሜትር ከ45ንስ እስቲ ቀይሩት ወደ ሴንቲሜትር። 3 ሜትር ማለት 300 ሴንቲሜትር ነው። 45 ስንጨምር 345 ሴንቲሜትር። ይሄ ምን ነበረ በትምህርት 5 ላይ ነው። ይሄን ለመደመር ከፈለግን ሜትሩን በሜትር ሴንቲሜትሩን በሴንቲሜትር እንደምራለን። ከዛ ሴንቲሜትሩ ከመቶ በላይ ከሆነ ልክ እንዳንዳለኝ ወደ ሜትር መውሰድ እንደምንችል አይተናል። ሌላው አማራጭ ደግሞ ሁለቱንም ወደ ሴንቲሜትር ከጨመርነው በኋላ አብረን መደመር። መደመሩን ባለፈው ክፍለ ጊዜ ስላየን አሁን የምናየው መቀነሱን ይሆናል። እስቲ እንቀንስ። እሺ አሁን መቀነስ ነው የምናየው። መቀነሱ ላይ ሆነ ተመሳሳይ እርምጃ ነው የምንወስደው። ምን ተመሳሳይ እርምጃ ማለት መጀመሪያ እንዳሉ መቀነስም እንችላለን። እንዳሉ መቀነስ ማለት ከ80 ሴንቲሜትር ላይ 45 ሴንቲሜትር መቀነስ ይቻላል። 80 ሲቀነስ 45 ማለት ከ10 ላይ 5 ስንቀንስ 5 ይቀረናል አይደለ? 7 ይችላል። 7 ላይ 4 3 እናበድራለን 35 ሴንቲሜትር ይሆናል። እዚህ ላይ ደግሞ ከ5 ላይ 3 ስንቀንስ 2 ነው። 2 ምንድን ነው? አሁን እዚህ ጋር 2 ሜትር ከ35 ሴንቲሜትር መልሳችሁ 2 ሜትር ከ35 ማለት ከ5 ሜትር ከ80 ገመድ ላይ 3 ሜትር ከ45 ብንቆርጥ የሚቀረብ 2 ሜትር ከ35። እንደ አንድ ባለሱቅ አሁን ገመድ የሚሸጥ ከሆነ ኤሌክትሪክ ገመድ የሚሸጥ ከሆነ ይሄ 5 ሜትር ከ80 ገመድ አለው። ከላዩ ላይ 3 ሜትር ከ45 ቢሸጥ ቀሪውን በዚህ ሁኔታ ማወቅ ይቻላል ማለት ነው። እንግዲህ የሚቀጥለው ሰው መጥቶ 4 ሜትር ገመድ ስጠኝ ቢለው ኦልሬዲ ለክቶ ቀንሶ ያገኘው ነገር ስለሆነ የለኝም የሚል መስል ሊሰጠን ይችላል። ሌላው ነገር ደግሞ ምንድነው? ይሄንን መቀነሱን ወደዚህ በመቀየር አሁን በመቀየር ስንሰራ ከ580 ከ10 ላይ 5 ይሆናል 5 ይሆናል። እዚህ ጋር 7 ይሆናል። ከ7 ላይ 4 3 ከ5 ላይ 3 235 ሴንቲሜትር ይሆናል። 235 ሴንቲሜትርን በሜትር እና በሴንቲሜትር መንዝረን ማስቀመጥ ይቻላል። እንዴት ነው የምናደርገው? ከፈለግን 2.35 ሜትር ማለት እንችላለን በቀጥታ ለመቶ በማካፈል ወይ ደግሞ 2 ሜትር ከ35 ሴንቲሜትር በዚህ ሜትር ከ35 ሴንቲሜትር ብለን መጻፍ እንችላለን። እንግዲህ ባለበት ትምህርት 5 ላይ ከጀመርናቸው ነገሮች መካከል አንዱ ይሄ ነው። እስኪ ወደሚቀጥለው እንሄዳለን። ወደሚቀጥለው ምሳሌ ዋው! ኮሜት ዘንድሮ ከኬጂ ጀምሮ እስከ 6ኛ አደገች በለኛ። እውነትም አደገች። ኮሜት ተፈለገች። አሁን የሁሉም ናት። በአጸደ ሕፃናት የልጆውን ማስተዋል ኮሜት ያግዘዋል። ወደ አንድም ሲገፉ፣ ሁለተኛም ሲያልፉ፣ ወደ 3 ሲዘሉ፣ ለ4ኛ ክፍሉ 5ኛም ላሉ፣ አልፎም 6ኛ ከች እንግሊዘኛ፣ ከተፍ ማትማቲክሱ፣ አካባቢ ሳይንሱ፣ አማርኛ ራሱ ሁሉም ካስቴር ነጋ። ኮሜት በጣም ሸጋ። ከኮሜት ጋር ያጥኑ። 7ኛም ሆኑ፣ 8ም ደረሱ፣ 9 ገሰገሱ፣ 10ም አለፉ፣ 11ም ገፉ፣ 12ም ገቡ። አጋዥ ነው ከልቡ።
በሁሉም ደረጃ ኢኮኖሚክስ ፍርጃ፣ አማርኛው ጠጣር፣ እንግሊዝኛው ጣ፣ ኬሚስትሪው ፈንጂ፣ አንተ ያለ ባዮሎጂ፣ እግዞ ስነ ዜጋ፣ ጂኦግራፊው አደጋ፣ ሂሳብ ናላዞረ፣ ሂስትሪው ጠጣራ፣ ፊዚክስ አስቸገረ። ምንድነው መፍትሄው? ይሄው ኮሜት ሰፕሊሜንተሪ ቡክስ አወቅና ዘንድሮ በተማሪ አይምሮ ኮሜት ተጨምሮ። ኮሜትን ሲገዙ ከመጽሐፍቱ ጀርባ የአስቴር ነጋ አርማ መኖሩን ያስተውሉ። ይህ አርማ ከሌለም የአስቴር ነጋ አይደለም። አስቴር ነጋ አሳታሚ። እሺ አሁን ምንድነው ጥያቄ? የሰጠውን ጥያቄ ታቻል። እንግዲህ ምሳሌውን አይታቻል። ምንድነው የሚለው? የሰጠን ጥያቄ 9 ሜትር ከ15 ሴንቲሜትር ከሚረዝም ገመድ ላይ 3 ሜትር ከ65 ሴንቲሜትር ቢቆረጥለት ቀሪው ስንት ነው? እንግዲህ የሰጣችሁ ጥያቄ ይሄ ስለሆነ ወደዚህኛው ትመጣላችሁ ማለት ነው። 9 ከ15 ይቀነስ 3 ከ65 ነው። እንግዲህ በሁለት መንገድ መስራት እንደምንችል ያየነው፣ አንደኛ እንደዚህ ምድቦቹ 1 ሜትር 1 ሴንቲሜትር ሲሆን ወደ አንደኛው ምድብ መቀየር ይቻላል የሚለው ነው። ሌላው ነገር ደግሞ ምን ነበረ? ባለበት ሁኔታ መስራት ይቻላል። እንግዲህ ባለበት ሁኔታ ከተሰሩ ቅድም እንደሰራነው ትንሽ ቀለል አይልም። ለምንድነው እዚህ ጋር ይሄኛው 15 ነው፣ የ65 ነው። ከ15 ላይ 65 መቀነስ ስለማንችል ነው። እንግዲህ መቀነስ አይችልም ሲባል ያው ማበደር የሚባል ነገር እንዳለ እናውቃለን። ስለዚህ አሁን በቀላሉ ይሄንን ማበደር እንችል። ምንድነው ማበደር ስንል በቅድሙ መንገድ ለመጠቀም እዚህ ጋር ከ15 ሴንቲሜትር ላይ 65 ሴንቲሜትር መቀነስ ስለማንችል እንበደራለን። ከማ ከ9 ሜትር 9 ሜትር 1 ሜትር ያበደረን ስንት ይሆናል? እሱ 8 ይሆናል። ግን 1 ሜትር ማለት 100 ሴንቲሜትር ስለሆነ የ15 ስንት ይሆናል? 100 እና 15 115 ይሆናል። አሁን ጥያቄያችን ወደ ምን ተቀየረ ማለት ነው? ወደዚህ ተቀየረ ማለት 9 ሜትር 1 ሲያበድር 8 ሆነ። 15ቱ 1 ሜትር ሲበደር 100 ሴንቲሜትር ስለተበደረ 115 ሴንቲሜትር ሆነ። ይህ 3 ሜትር ከ65 እንዳለ ሆነ። ምን እናደርጋለን? እስቲ ልንቀንስ ነው። እስቲ እንቀንስ። ከ5 ለ5 0 ነው። ከ1 ለ6 አይችልም። ከ11 ለ6 5 ይሆናል። አሁን ሴንቲሜትር ላይ ከ115 ለ65 ስንቀነስ 50 ሴንቲሜትር ይቀረናል። እዚህ ላይ ደግሞ 8 ሲቀነስ 3 ስንት ይሆናል? 5። ስለዚህ 5 ሜትር ከ65 ምን ሴንቲሜትር እና ከ9 ሜትር ከ15 ገመድ ላይ 3 ሜትር ከ65 ሲቀነስ ቀሪው 5 ሜትር ከ50 ነው። አሁን እግረ መንገዳችሁን ለማረጋገጥ 3 ሜትር ከ65 ላይ 5 ሜትር ከ50 ብትደምሩ ምን ይሰጣል? 9 ሜትር ከ15 ይቀራል። እንግዲህ ያው በዚህ ሁኔታ መቀነስን በማበደር እንዴት እንደምትሰሩ እንግዲህ ልብ በሉ። ስታበድሩ ግን 9 ላይ 1 ስንበደር 9 8 ሆነ። የ15 የነበረው 1 ሜትር ተበደረ ማለት 1 ሜትር 100 ሴንቲሜትር ስለሆነ 115 ነው። እንግዲህ ይሄን እያሰብን በምድቦች መካከል ያሉትን ዝምድናዎች ከአንዱ ወደ አንዱ እንዴት እንደምንቀብ እየተለማመድን ስንሄድ ይሄ ቀለል እያለ ይሄዳል። ሌላው አማራጭ ደግሞ እንዳለ ወደ ምን መቀየር ነበረ? እንዳለ ሁሉንም ወደ ሴንቲሜትር መቀየር ነው። ማለት ምንድነው? 9 ሜትር ከ15 ሴንቲሜትር ማለት 900 እና 15 915 ሴንቲሜትር ይሆናል። 3 ሜትር ከ65 ደግሞ 300 እና 65 365 ሴንቲሜትር ይሆናል። አሁን ከሁለቱ ላይ ምን እናደርጋለን? ይሄን እንቀንሳለን። ስንቀንስ ሁለቱም ተመሳሳይ ምድቦች ናቸው። በቀጥታ መቀነስ ይቻላል። ከ5 ለ5 0 ነው። ከ1 ለ6 ስለማይችል 11 ከ11 ለ6 5 ይሆናል። ይሄ 8 ሆናል። ከ8 3 5 ይሆናል። ስለዚህ 550 ምን 550 ሴንቲሜትር ይሆናል። 550 ሴንቲሜትር ማለት እንግዲህ 5 ሜትር ከ50 ሴንቲሜትር ወይ ደግሞ ከፈለጋችሁ ደግሞ 5.50 ሴንቲሜትር ወይ ደግሞ 5.50 ሴንቲሜትር ማለት ይቻላል ማለት ነው። እንግዲህ መቀነስንም በዚህ ሁኔታ መስራት ይቻላል። እስቲ አሁን አንድ ተጨማሪ ምሳሌ እንውሰድና ወደሚቀጥለው ወደ ዋናው ድምዳሜያችን ላይ እንደርሳለን።
እሺ እንግዲህ ወደሚቀጥለው ምሳሌ ስንሄድ እዚህ ጋር 3 ከተማዎች አሉ። እዚህ ጋር ይታያቸዋል። ከተማ ሀ አለ። እዚህ ጋር ደግሞ አንድ ሌላ ከተማ አለ። ከተማ አለ የምትባል ትንሽ ከተማ አለች። እዚህ ጋር ደግሞ ከተማ መ አለ። አሁን ከከተማ ሀ እስከ ከተማ ለ ያለው ርቀት 15 ኪሎ ሜትር ከ300 ሜትር ነው። ከከተማ ለ እስከ ከተማ መ ያለው ደግሞ 25 ኪሎ ሜትር ከ900 ሜትር ነው። እንግዲህ የመጀመሪያው ጥያቄ የሚሆነው ምንድነው? ከሀ እስከ መ ያለው ማለት ከመጀመሪያው ከተማ እስከ ሁለተኛው ከተማ ለመሄድ ስንት ኪሎ ሜትር እንሄዳለን? ይህ እንግዲህ ምንድነው? ሁለት ርቀቶች አሉ። ሁለቱ ርቀቶች ምን ማድረግ ነው? መደመር ነው። ከከተማ ሀ እስከ ለ ያለው ርቀት 15 ከ300 ከሆነና ከከተማ ለ እስከ መ ያለው ርቀት 25 ኪሎ ሜትር ከ900 ሜትር ከሆነ ከሀ እስከ መ ያለውን ለማግኘት የእነዚህ ሁለቱ መደመር ነው። እሺ እንግዲህ ሁለቱን ጻፏቸው። እንግዲህ አጠቃላዩ ለማግኘት ምንድነው ማድረግ ያለባቸው? መደመር ነው መቀነስ? መደመር ነው። እንግዲህ በምን መንገድ እንደምር ሁለት አማራጭ አለ። አንዱ አማራጭ ኪሎ ሜትር እና ሜትር የተለያዩ ነገሮች ስለሆኑ ሁሉንም ወደ ሜትር ከቀየርን በኋላ መደመር እና ከዛ ወደምንፈልገው ምድብ መቀየር። ሌላው ደግሞ ባሉበት ሁኔታ የቱን መረጣችሁ? እስቲ ባሉበት ሁኔታ እንደምር መጀመሪያ እዚህ ጋር ሜትር ከሜትር ይደመራል። 300 እና 900 ማለት ምንድነው? 300 እና 900 ሲደመር 1200 ምን አለ? ሜትር አለ። እሺ እዚህ ጋር ደግሞ 15 ኪሎ ሜትር እና 25 ኪሎ ሜትር አብሮ ሲደመር 15 ሲደመር 25 5 እና 5 0 ነው። 2 እና 2 4 ይሆናል። 40 ኪሎ ሜትር ነው። ጥሩ። አሁን እዚህ ጋር ትንሽ ማስተካከል ያለብን ነገር አለ። ምንድነው? እዚህ ጋር 1200 ሜትር በኪሎ ሜትር እና በሜትር መካከል ያለውን ዝምድና ስናይ 1 ኪሎ ሜትር ማለት 1000 ሜትር ነው። ስለዚህ 1200 ሜትር የሚለውን መመንዘር ይቻላል። እንዴት ነው የሚቻለው? 1200 ሜትር ማለት 1 ኪሎ ሜትር ከ200 ሜትር ማለት ነው። እንግዲህ 1 ኪሎ ሜትር ከ200 ሜትር ከሆነ እቺን አንድ ወዴት እንወስዳታለን? ወደ ጓደኛዋ እንወስዳታለን። 40 እና አንድን ያው አብረን እንደምራታለን። አብረን ስንደምር 41 ኪሎ ሜትር ከ200 ሜትር። አንዳንድ ደግሞ 41.2 ኪሎ ሜትር ብሎ መጻፍ ይቻላል። ስለዚህ 41 ኪሎ ሜትር ከ200 ሜትር ነው ማለት ከከተማ ሀ እስከ ከተማ መ የሚጓዝ ሰው 41 ኪሎ ሜትር ከ200 ሜትር ይጓዛል ማለት ነው። እንግዲህ ጥሩ ነው። በመቀየርም ደግሞ ሞክሩት። ማለት 15 ኪሎ ሜትር በ1000 ስትራበዙት 15000 ይመጣል። 15000 ይሄኛው ደግሞ 25000 15000 እና 300 15300 እና 25900 አብራችሁ ደምራችሁ በኋላ 41000 ከ200 ይመጣል። ከዛ እንም መልሳችሁ ደግሞ ወደ ኪሎ ሜትር እና ሜትር መቀየር ነው። ቀላል። ስለዚህ በሁለቱም መንገድ መሄድ ይቻላል። እና እዚሁ ላይ ሌላ የተጠየቀ ጥያቄ አለ። ምንድነው? ሁለተኛው ጥያቄ ከከተማ ለ እስከ መ ያለው ከከተማ ሀ እስከ ለ ካለው ርቀት በምን ያህል ይበልጣል? ማለት ከዚህ እስከዚህ ያለው ርቀት ከዚህ እስከዚህ ካለው ርቀት በምን ያህል ይበልጣል? አሁን እዚህ ላይ ምን እንደምትሰሩት ማለት ነው። ይሄን ጥያቄ ከዚህ ላይ ይሄን ልዩነቱን ማየት ነው ማለት ይሄ ምድቦቹ እንዳሉ እዚህ ጋር 25 ኪሎ ሜትር ከ900 ሜትር አለ። እዚህ ጋር 15 ኪሎ ሜትር ከ300 ሜትር አለ እና አሁን ይሄ ከዚህ በስንት ይበልጣል የሚለውን ለማየት መቀነስ ነው ያለባችሁ። ከ900 ላይ 300 ስትቀንሱ 600 ነው። ምድቡ ምንድነው? ሜትር ነው። አሁን እንደገና ከ25 ላይ ደግሞ 15 ሲቀንሱ 25 ሲቀነስ 15 10 ይሆናል። 10 ምንድነው? ኪሎ ሜትር ነው። ስለዚህ መልሳችን ምን ይሆናል? 10 ኪሎ ሜትር ከ600 ሜትር ይበልጣል ነው። እንግዲህ ይህንን አይነት ነገሮችን በቀላሉ መስራት ይቻላል። አሁን ሌላው ነገር ምንድነው የሚሆነው? የርቀት ምድቦችን ማወዳደር ይቻላል። ማወዳደር ይቻላል ማለት ከየትኛው የትኛው እንደሚበልጥ ማየት ይቻላል። አሁን እዚህ ጋር ለምሳሌ በቀላሉ ከከተማ ሀ እስከ ለ ያለው ርቀት 15 ከ300 ነው። ከዚህ ያለው 25 ከ900 ነው። እና የትኛው ይበልጣል ማለት ከ15 ከ300 እና ከ25 ከ900 የሚለውን
መጀመሪያ ብዙ ጊዜ ለማወዳደር እንዲመቸው ወደ አንድ ምድብ መወሰዱ ቀላል ነው። እዚህ ላይ ግን ቀላል የሚያደርግልን ምንድነው? መጀመሪያ ትልቁ ምድብ ኪሎ ሜትር ስላለ ኪሎ ሜትርን ከኪሎ ሜትር እናወዳድራለን። 15 እና 25 ስናወዳድር 25 ስለሚበልጥ ይሄኛው ከዚህኛው ይበልጣል ማለት እንችላለን። ምድቦቹ በተለይ ደግሞ አንድ አይነት ካልሆኑ ለምሳሌ እንግዲህ ቀጣይ ምሳሌያችን ምንድነው? ከ98 ሴንቲሜትር እና ከ958 ሚሊሜትር ማን ይበልጣል ማን ያንሳል ነው። አሁን እንግዲህ ከቅድሙ ጥያቄያችን ይሄ ለየት የሚያደርገው ምንድነው? የተለያዩ ምድቦች ናቸው። ይሄ ሴንቲሜትር ነው፣ ይሄ ሚሊሜትር ነው። ስለዚህ ከሴንቲሜትር እና ከሚሊሜትር ደግሞ አነስተኛ የርቀት መለኪያ ምድባችን ማለት ነው ሚሊሜትር ነው አለ እንዴ። ግንኙነታቸው ወይ ደግሞ ዝምድናቸው ምንድነው? 1 ሴንቲሜትር ማለት 10 ሚሊሜትር ነው። ምንድነው? 1 ሴንቲሜትር ማለት 10 ሚሊሜትር ነው። 1 ሴንቲሜትር ማለት 10 ሚሊሜትር ከሆነ አሁን የሚቀለል 98 ሴንቲሜትር ወደ ሚሊሜትር መቀየር ነው። ይሄ ማለት ምንድነው ብያለሁ በቀደም ልክ እንደቀየር ነው 98 ሲባዛ በ1 ሴንቲሜትር ማለት ነው። 1 ሴንቲሜትር 10 ሚሊሜትር ስለሆነ 98 ሲባዛ በ10 ምንድን ያደረኩት በ1 ሴንቲሜትር ቦታ 10 ሚሊሜትር ተካው። ለምን 1 ሴንቲሜትር ማለት 10 ሚሊሜትር መሆኑን ስለምናውቅ ነው። ይሄ ማለት 98 ሲባዛ በ10 980 ሚሊሜትር ነው። ስለዚህ አሁን ይሄኛው 958 ነው፣ ይሄ ደግሞ 980 ነው። በቀላሉ ማወዳደር ይቻላል። አንድ አይነት ስለሆነ ማነው የሚበልጥ? አሁን 980 ይሆናል ማለት ነው። ስለዚህ ከ98 ሴንቲሜትር እና ከ958 ሚሊሜትር ማን ይበልጣል ብንባል 98 ሴንቲሜትር ይበልጣል። እንግዲህ እንደዚህ አይነት ተመሳሳይ መልመጃዎች አሉ። እንግዲህ እነዚህን መልመጃዎች ዘና እያላችሁ በመስራት ተጨማሪ ልምምድ ታደርጋላችሁ። ማሱን ነው በሚቀጥለው ክፍለ ጊዜ ስንጀምር እንወስዳለን። እንግዲህ አብራችሁን ስለነበራችሁ አመሰግናለሁ። ይህን ትምህርት የበለጠ ለመከታተል የዩቲዩብ ቻናል ዘነበ ደነቀ የሚለውን ሰብስክራይብ በማድረግ የዚህ የሂሳብ ትምህርት ቤተሰብ መሆን ይቻላል። በተጨማሪ ሂሳብን ከመምህር ዘነበ ደነቀ ጋር የሚሉትን መጽሐፍት መጠቀም ይቻላል። መጽሐፍቱን በየመጽሐፍ መደብሩ ይገኛሉ። ለገሃድ አፋር መጽሐፍ መደብር 4 ኪሎ ከቅድስት ሥላሴ ዩኒቨርሲቲ ህንፃ መሬት ላይ ቤስ መጽሐፍ መደብር አለ። 4 ኪሎ ዩኒቨርሳል ቤተ መጽሐፍት ላይ ይገኛል። ዩኒቨርሳል ቡክሾፕ። በተጨማሪ በየመጽሐፍት መደብሩ ታገኛላችሁ። እንግዲህ እነዚህ መጽሐፍት በመጠቀም የበለጠ ትምህርት ማሻሻል ይቻላል። አብራችሁ ስለነበራችሁ አመሰግናለሁ። ፓወር ፕሮብሌም ሶልቨር ቡክስ ከአስቴር ነጋ ሳታሚ ቺርስ። ይኸውና ፓወር በየአይነቱ ለ78 ፓወር ነው ጉልበቱ፣ ለ9 ለ10 ፓወር ነው ፓወሩ፣ ለ11 ለ12 ፓወር ደረሰለት በተማሪ አይምሮ ፓወር ተጨምሮ ሲያጠኑ ደስ ይላል፣ ሲፈተኑም ቀላል ፓወር ምን ተስኖ ግልጥልጥ ያለ ኖት በደንብ የተብራራ ጥራቱም ያኮራ ጠንቀቅ ያለ ስራ ከዚህ መጽሐፍ ጋር ልጆን ያገናኙት ልክ እንደተመኙ በፓወር ታግዞ ወደ ኮሌጅ ጉዞ ፓወር ፕሮብሌም ሶልቨር ከአስቴር ነጋ ሳታሚ